የመንግስትና የፋኖ ግጭት በአንድ ጀንበር የተፈጠረ ሳይሆን ረጅም ጊዜ የቆዩ የፖለቲካ ቅሬታዎች ውጤት ነው። በፌዴራል መንግስትና በህወሓት መካከል በተደረገው ጦርነት ፋኖ ከመንግስት ጎን ቆሞ ተዋግቷል። ሆኖም የፕሪቶሪያው የሰላም ስምምነት የፋኖንና የአማራን ህዝብ ጥቅም አላስከበረም የሚል ከፍተኛ ቅሬታም ተፈጥሯል። የወልቃይትና የራያ አካባቢዎች ጉዳይም ለፋኖ እንቅስቃሴ መፋፋም ትልቅ ሞተር ነው። መንግስት እነዚህን አካባቢዎች ለህወሓት አሳልፎ ይሰጣል የሚል ስጋት በታጣቂዎቹ ዘንድ ስለነበረም ከዚህ በተጨማሪም የመንግስት የክልል ልዩ ኃይሎችን የማፍረስ ውሳኔ ታጣቂዎቹ የክልሉን ደህንነት አደጋ ላይ የሚጥል አድርገው ወስደውታል። መንግስት የክልል ልዩ ኃይሎች ፈርሰው ወደ መከላከያ፣ ፌዴራል ፖሊስ ወይንም ክልል ፖሊስ እንዲቀላቀሉ ያሳለፈው ውሳኔ ለግጭቱ መቀስቀስ ቀጥተኛ ምክንያት ሆኗል። የአማራ ክልል ታጣቂዎች ይህ ውሳኔ ክልሉን ለጥቃት ተጋላጭ ያደርገዋል የሚል ስጋትም አሳድረው ነበረ። በወቅቱ ፋኖና ደጋፊዎቹ የአማራ ህዝብ ከህልውና ስጋት አልወጣም የሚል እምነትም አላቸው። በተለይ ከሰሜኑ ጦርነት በኋላ የወልቃይትና ራያ አካባቢዎች ጉዳይ እንዲሁም በተለያዩ የአገሪቱ ክፍሎች በተለይም በኦሮሚያ ክልል በአማራ ተወላጆች ላይ ይደርሳል የሚሉት ጥቃት ለመንግስት ያላቸውን እምነት ማሳጥቶታል። በእነዚህና ሌሎች ተደራራቢ ምክንያቶች የተነሳ እነሆ ያለፉትን 3 ዓመታት መንግስትና ፋኖ በአማራ ክልል መሬት ላይ ይታኮሳሉ፣ ሚዲያው ላይ ደግሞ ፕሮፓጋንዳ ይሰራሉ። ታዲያ ከክልሉም ይሁን ከፌዴራሉ መንግስት ጋር አጣብቂኝ ውስጥ የሚገኘው ፋኖ ከአደረጃጀቱ ጋር ተያይዞ አያሌ ጥያቄዎች ሲነሱበትም ቆይቷል። የፋኖ እንቅስቃሴ ከሌሎች የታጠቁ ቡድኖች የሚለየው ወጥ የሆነ ማዕከላዊ አመራር በሌላቸው በርካታ ቡድኖች የተዋቀረ በመሆኑ ነው። በእርግጥ ከሰሞኑ አንድ አማራዊ ወጥ የሆነ ድርጅት መፍጠራቸውን ተናገሩ እንጂ እስከ ቅርብ ጊዜ ድረስ የተለያዩ አደረጃጀቶች አይነቶች ነበሯቸው። የጎጃም ፋኖ በከፍተኛ ደረጃ የተደራጀና ሰፊ በሆነ ግዛት የሚንቀሳቀስ እንደነበረ ይነገርለታል። የጎንደር ፋኖ ደግሞ ከታሪካዊ ይዞታዎች ጥበቃ ጋር የተያዘ ጠንካራ መሰረት እንዳለው ተንታኞች ያስረዳሉ። ሸዋና ወሎ ላይ ያለው ፋኖ ደግሞ ለዋና ከተማዋ አዲስ አበባ ቅርብ በሆኑና ስትራቴጂካዊ በሆኑ ቦታዎች የሚንቀሳቀሰው ፋኖ ነው። ታዲያ እነዚህ ቡድኖች አሁን ላይ ዘመነ ካሴ በበላይነት የሚመራውን ድርጅት አምጠው ወልደው ወደ አንድነት ከመጡ ቀናትን አስቆጥረዋል። ዳሩ ግን አንድ ሆነናል ባሉ ማግስትም የቀድሞ ልብሴ ይሻለኛል ብለው ከትግሉ መድረክ ሸብረክ ያሉትን ሰዎች ለመቀላቀል ያቆበቆቡ ታጋዮች እንዳሉ እየተመለከትን ነው። በአንድነት ደስፈቅታ ውስጥ የነበሩት ፋኖች ለመጀመሪያ ጊዜ ልባቸውን ሰብሮ የቆየ ቂማቸውን ያደረ በቀላቸውን የቆሰቆሰባቸው እስክንድር ነጋ ነው። ለመሆኑ በፋኖዎች መሃል በየጊዜው የሚስተዋለው የውስጥ ሽኩቻ ሰበብ ምን ይሆን? ትልቁ ጉዳይ የአመራር የበላይነት ነው። የተለያዩ የፋኖ እዝ መሪዎች ራሳቸውን እንደ ብቸኛ የክልሉ ተወካይ የማየት ፍላጎት አላቸው። ይህ ማንን ይዘዝ የሚል ሽኩቻ ይፈጥራል። ለዚህ ማሳያ የሆነን ዘንድ ዘመነ ካሴና ብርጋዴር ጀነራል ተፈራ ማሞ የተሳተፉበት አንድ ውይይት ላይ አዲሱን አደረጃጀት አስመልክቶ ዘመነ ካሴ የተናገረውን ንግግር እናስደምጣቸው። አመሰግናለሁ ጀነራል። እናንተ ካላችሁት የተለየ ነገር ባይኖረኝም እኔም አጭር ነገር ተናግሬ የሚተርፍ ነገር ካለ ወይም የቀረ ነገር ካለ ደግሞ ምናልባት ያላነሳኋት ነገር አንዲት ነገር አለች። እሷን ማንሳት ፈልጌ ነው። ቀጥልኝ ሰሜሽ። አይጥሩ ምናልባት እንደው ብዥታም ስለሆነ ለማጥራት ያክል ስለሆነ ብዬ ነው። ጥያቄዎች እንዳሉ ሆኖ ጥያቄው ሙሉ ብዥታ ባይሆንም ግን የጉዳይን ለማጥራት ያክል ጀነራልን ሲያነሳት ስላስታወስኩ ነው። ለአንድ ሻምበል የማይሞላ ኃይል ነው የሚል ተነስቷል። በአፋብኃ በኩል እንደዚህ አይነት ሰው አልተሰጠም። ፎቶዎች ሲሰጡ የድርድር ሂደቱን አይታችሁ እንደሆነ አፋድ ይህን ያህል አፋብኃ ይህን ያህል በውህደት ጊዜ ይሰጠዋል ነው። አፋድ 7 ኮታ ካለው አፋብኃ 12 ኮታ ይኖረዋል ማለት ነው። እነዚህ ኮታዎችን ሲመድብ ደግሞ ፍጹም ኃይል ለሌለው ሰው አልተመደበም። ኃይል የሌለው አንድ ሻምበልን በለው አንድ ጋንታ ለምን የተመደበ ነገር የለም። ነገር ግን እንደምታውቁት ድርጅቱ አፋድ ያየው በኩል ያለው አሰላለፍ ይህን መሰል ሰዎችን ይዞ መጥቷል። በድርጅታዊ ውህደት ጊዜ ደግሞ ይህንን አልመቀበል አንችልም። ይህንን ካልተቀበልን አንድ ድርጅቱ ሆነ የመሆኑ እድሉ ዜሮ ይገባል ማለት ነው። በአፋብኃ በኩል በነበረው ውክልና በዚህ ደረጃ አንድ ሻምበል በለው አንድ ጋንታ ይሄን አቅም ብለን ለዚያ ሰውዬ በልዩነት ውክልና የሰጠንበት ሳይሆን
የድርጅታዊ ውህደቱ ሂደት አፋሕድ የተባለው ድርጅት ያመጣቸው ሰዎችን እንደ ድርጅት በሰጠናቸው ኮታ መድቦ ሲመጣ ሀሳብ አስተያየት ሰጡ። የጠየቁትን ቦታ ተከላክሎ ምደባዊ ማድረግ ስራ ነው። ሙሉ በሙሉ አልቀበልም ማለት አልቻለም። ምክንያቱም ለምሳሌ የድርጅቱ ሊቀመንበር የተባለው ላይ ጥያቄ ነበረን። እንደ ምሳሌ ነው የምነግራችሁ። ጥያቄ ነበረን አይደለም ፖሊስ ቢሮ ሌላም ጥያቄ ነበረን። ነገር ግን ውህደት እየፈጠርን ያለነው እሱ ከሚመራው ድርጅት ጋር ነው። እሱ ከሚመራው ድርጅት ጋር ውህደት እየፈጠርን ሆኖ ተቀዳሚ ብለው አመጡት። ተቀዳሚ ምክትል የሚባል ነገር አንቀበልም ተባለ። ፖለቲካ መምሪያ ተብሎ ተመጣ፣ እሱንም አልተቀበልንም። ውጭ ጉዳይም ብለው ጠይቀዋል፣ አልተቀበልንም። ስለዚህ ያን ያክል ፋንክሽናል ያልሆነ መምሪያ ላይ ጭምር መቀመጥ አለበት የሚል ሙግት አንስተናል። ከዚያ ውጪ በልዩነት ኃይል ያላደራጀ የሌለው ያልመራ ብለን በአፋብኃ በኩል ወክለን ያመጣ ነው እንደሌለ ፍስረት ለማለት አመሰግናለሁ። ታንኪዩ ሳሚዬ፣ አሪፍ ነገር ነው የጨመርክ። እንግዲህ ጓዶች አንድነት ልናስረዳችሁ ብንል አንድ አመትም አይበቃም። ቅንጭብጫቢዋን ነው እያነሱ ያለ ከኔ በፊት የተናገሩ ወንድሞቻችን እንደተባለው አንድነቱን ለማምጣት ሲባል የአማራ ሕዝብ በድሏል ብለን የምናምነው ግለሰብ ጭምር መሪው ውስጥ ልታገኙ ትችላላችሁ። እንደተባለው የተዋሃዱት አፋብኃና አፋሕድ ስለሆኑ 50 ሰው ይዞ ግን የአንድ ዕዝ መሪ ስለተባለ ብቻ ስሙን ትናንት አይታችሁት ይሆናል። ለምንድነው ያደረግነው? ልክ ሆኖ ነው? በፍጹም አይደለም። ከሪያሊቲ አኳያ ግን ፖለቲካ ነው። እንደምታውቁት ዝም ብዬ እኔ የነበርኩበትን ቀጠና ለምሳሌ ላንሳ። የቴዎድሮስ ዕዝ ከሞላ ጎደል ቅርብም ስለሆነ በጂኦግራፊ ታውቋቸዋላችሁ አመራሮች። 4 ኮታ ተሰጠው ፖሊስ ቢሮ። እኔ ዝናቡና አስረስ ሄድን። 4ኛው ማን እንደሆነ ታውቃላችሁ? አሻግሬ የሚባል ልጅ ነው። አሻግሬ ከማስረሻ ጋር የነበር በብዛት በምናብ የፈጠሩት የጎጃም ጠቅላይ ግዛት ዕዝ የሚባል 50 እና 60 ሰው ይመራ ነበር። ማስረሻ ጥሎ ሲሄድ የቀረ ልጅ ማስረሻ ከሄደ በኋላ በማስረሻ ቦታ ተተካ ብለው ደብዳቤ የጻፉለት ልጅ ነው 4ኛ የሆነው። ምንዋደው ግን ከአፋሕድ ጋር ነውና ከሌላ ድርጅት ጋር ነውና ይሄን ልጅ አፋሕድ ሲያመጣው እኛ መከላከል አንችልም። ማስረሻ ከነተፈጥሮም ጎጃም ላይ አልነበረም። የጎጃም ትግል አይመለከተውም። ለምንድነው ለአንድ ሰው ኮታ ምንሰጥ? ይልቁንም ሌላ አመራሮች እኮ አሉን አላለም። ታውቋቸዋላችሁ አመራሮች። ግን ግድ የለም ይሆን 50 ሰው ይኖረው 30 ሰው ይኖረው የአፋብኃ ባይሆንም ሳሚ እንዳሉ በአፋሕድ በኩል ስለመጣ ይሁን ብለን ለጎጃም ከተሰጠ 4 ኮታ ላይ 4ኛ አድርገን የወሰድነው። ስንት ወታደራዊ አመራር አለ ቴዎድሮስ ዕዝ ላይ? ስንት ፖለቲካዊ አመራር አለ ቴዎድሮስ ዕዝ ላይ? ለቴዎድሮስ ያነሳውትን ገልብጡና ወሎ፣ ሸዋ፣ ጎንደር ውሰዱት። በዚህ መሃል ወትሮውንም ስራ አስፈጻሚና ማዕከላዊ ኮሚቴ ላይ ኮታ ይሰጣቸዋል፣ የሆነ ቁጥር ይወከላሉ የሚል ስምምነት ስለነበር እውነት ለመነጋገር አሁን ቆጣ ብላችሁም ጭምር ስታነሱት ተደናግጠን ከማሰብ ውጭ በንጽጽር በቁጥር ማን ምን ያክል ይመራል በሚል አይደለም። ቅድም ነገርኳችሁ 50 ሺህ የሚመራውም 50 ሰው የሚመራውም በተለያየ ድርጅት በኩል ስለተገኙ እኩል ፖሊስ ቢሮ ውስጥ ታገኟቸዋላችሁ። እዚህ ላይ ደግሞ የውጭ ጉዳይ ሰጪውና ዲያስፖራው ሲጨመርበት ነገሩን ከድጡ ወደ ማጡ ያደርገዋል። በውጭ የሚኖሩ ደጋፊዎች የሚልኩት ገንዘብ ድጋፍ በቡድኖች መካከል ለሚፈጠር ክፍፍል አንዱ ምክንያት ነው። ገንዘቡ የሚሄድለት ቡድን የበላይነትን ለማግኘት ይጠራልና፣ ስትራቴጂካዊ ልዩነትም ሌላው የክፍፍሉ መነሻ ነው። የተወሰኑት መንግስትን ጥለን ስልጣን መያዝ አለብን ሲሉ፣ ሌሎቹ ደግሞ ጥያቄያችን እስኪመለስ ብቻ መታገል አለብን በሚሉ አቋሞች ይከፋፈላሉ። የመንግስት
ወታደራዊና ፖለቲካዊ ስልቶችም ለዚህ ውስጣዊ ክፍፍል የማይናቅ አስተዋጽኦ አላቸው። መንግስት ግጭቱን ለመፍታት ሁለት መንገዶችን እየተከተለ ይገኛል። የመጀመሪያው ወታደራዊ እርምጃ ነው። መደበኛውን ሰራዊት ማለትም መከላከያ ሰራዊትን በመጠቀም ከተሞችን ማስለቀቅ፣ የድሮን ጥቃቶችን መጠቀምና የአስቸኳይ ጊዜ አዋጆችን መተግበር የመሳሰሉትን ሲያደርግ ነው ያለፉትን ዓመታት የተሻገረው። በሌላ በኩል ደግሞ ፖለቲካዊ ድርድርንም እንደ አንድ አማራጭ በመቁጠር ሲሰራበትም ይታያል። ታዲያ በዚህ የመንግስት ስልት የተነሳ እንደራደርና እንዋጋ የሚሉ ሁለት አይነት አቋሞችን የሚያራምዱ ፋኖች በመኖራቸው መንግስት ጉዳዩን የያዘበት ስልትም በራሱ ለፋኖቹ ክፍፍል እንደ አንድ ግብዓት የሚታይ ነው። በአማራ ክልል የሚንቀሳቀሱ የፋኖ ታጣቂዎች ከፌዴራል መንግስት ጋር ከሚያደርጉት ጦርነት ባሻገር በመካከላቸው የሚታየው ውስጣዊ ሽኩቻና ክፍፍል የቡድኑን ወጥ እንቅስቃሴ እንደሚፈታተነው ሳይታለም የተፈታ ነው። ፋኖ እንደ አንድ ወጥ ሰራዊት በአንድ ማዕከላዊ እዝ ስር አለመደራጀቱ ለሽኩቻው ዋነኛ መንስኤ ነው በሚል ነበረ ከሰሞኑ የአማራ ፋኖ ብሔራዊ ንቅናቄ የሚል ድርጅት የተመሰረተው። የስትራቴጂና የዓላማ ልዩነቱንም ቢሆን በእስክንድር ነጋ በኩል በሚዘጋጁ ወረቀቶችና ጥናቶች ላይ ተመስርቶ ለመፍታት ጥረት የተደረገ ቢሆንም እስክንድር ነጋ ግን የሰጣቸውኝን ኃላፊነት አልፈልግም በማለቱ የተነሳ ዳግመኛ ውጥረት ውስጥ ተገብቷል። በስትራቴጂው በኩል ከሌሎች ኃይሎች ጋር ለምሳሌ ከህወሓት ጋር እንሰራለንና አንሰራም የሚል ቡድን ተፈጥሮ ነው የፋኖን ትግል ውሃ ቅዳ ውሃ መልስ ያደረገው። ስለምን ከህወሓት ጋር ትሰራላችሁ የሚል ወቀሳ የሚቀርብባቸው እነ ዘመነ ካሴ ውጭ ባሉ አንደበቶቻቸው በኩል የሚሰጡት መልስ መንግስትስ ቢሆን አብሯቸው ሰርቶ የለም ወይ የሚል ነው። ከህወሓት ጋር የተስማማው አገዛዙ አይደለም እንዴ? ታደሰ ወረደን የሾመው ማን ነው? አገዛዙ አይደለም? ጌታቸው ህወሓት አይደለም? ጻድቃን የህወሓት አመራር አይደለም እንዴ? ከህወሓት ጋር ተቀምጦ የታዩት ራሳቸው ሰው ህወሓት ስምምነት አደረግን ከህወሓት ጋር የሚሉት እነሱ አይደሉም እንዴ? በየቀኑ መግለጫ ስለ ፕሪቶሪያ ስምምነት የሚሰጠው ይሄው አገዛዝ አይደለም እንዴ? በውጭ ሀገር የሚገኙ ደጋፊዎችና የፖለቲካ ድርጅቶች ለሚመርጡት የፋኖ ቡድን የሚሰጡት የገንዘብና የሞራል ድጋፍ ግን በቡድኖቹ መካከል የፉክክር መንፈስ እንዲነግስ በማድረግ ረገድ የሚያሳድረውን ተጽዕኖ መግታት አልቻሉም። ሁሉም በውጭ ሀገር የሚኖር የፋኖ ደጋፊ የየራሱ ፋኖ አለው፣ የየራሱን እዝ የሚደግፍም ስለሆነ ፋኖች በተቆጣጠሯቸው አካባቢዎች የሚገኘውን ሀብት ከማስተዳደርና የደህንነት ስራዎችን ከመምራት አኳያም በታችኛው መዋቅር ባሉ ታጣቂዎች መካከል ግጭቶች ይከሰታሉ። በዚህ የተነሳም አንድነትን አምጥተው ገና በቂ ረፍት ስላላደረጉ የፋኖ አመራሮች ሌላ የመለያያ ሰበብ ሳይሆንም አልቀረም። አለመግባባቱ ከቃላት ምልልስ አልፎ በተለያዩ ጊዜያት ወደ ተግባራዊ ግጭቶችና መገለባበጦች ሲያመራም ታይቷል። የተለያዩ የፋኖ ክንፎች እርስ በርሳቸው እውቅና የመንፈግና አንዱ ሌላውን የመንግስት ሰላይ አድርጎ የመፈረጃ አዝማሚያ በስፋት ሲያሳዩ ነበር የቆዩት። በአንዳንድ አካባቢዎች ደግሞ በፋኖ ታጣቂዎች መካከል በሚፈጠር ግጭት ከፍተኛ አመራሮች የተገደሉበትና የታሰሩበት ሁኔታም ተከስቷል። በአንድነት ስር ለመሰባሰብ በሚደረጉ ጥረቶች ውስጥ እንኳን በተለያዩ ጊዜያት የተለያዩ ቡድኖች የየራሳቸውን ጠቅላይ እዝ ማወጃቸው ክፍፍሉን ይበልጥ አጉልቶት የከረመ ጉዳይ ነው። ይህ ውስጣዊ ክፍፍል ታዲያ በፋኖ እንቅስቃሴ ላይ የሚያሳድራቸው ተጽዕኖዎች ቀላል አይደሉም። ከመንግስት ጋር ለሚደረገው ድርድር ወጥ የሆነ ድምፅ እንዳይኖር ማድረጉ፣ የአካባቢው ማህበረሰብ በታጣቂዎቹ ላይ ያለው እምነት እንዲቀንስ ማድረጉና የመንግስት ኃይሎች ክፍተቱን ተጠቅመው ወታደራዊ የበላይነት እንዲያገኙ እድል መስጠቱ የሚጠቀሱ ተጽዕኖዎች ናቸው። በአጠቃላይ የፋኖ ውስጣዊ ሽኩቻ ከመዋቅራዊ ድክመትና ከፖለቲካዊ ግልጽነት ማጣት የሚመነጭ ሲሆን ይህንን መፍታት አለብን ብለው በቅርቡ የመሰረቱት ድርጅትም ተመሳሳዩን ሩጫ እየሮጠ እንደሚገኝ የሚያሳብቁ ክስተቶች እየታዩ ነው። ይህንን ክስተት በመፍጠር ረገድ ደግሞ በውጭ ሀገር ሆነው ፋኖን እንደግፋለን የሚሉት አካላት ዋነኛ ተዋናዮች ናቸው። በውጭ ሀገር በሚገኙ የፋኖ ደጋፊዎች መካከል የሚታየው እርስ በርስ የመናቆርና የመከፋፈል ሁኔታ በትግሉ ላይ የሚያሳድረው ተጽዕኖ ዘርፈ ብዙና ጥልቅ ነው። ይህ ሁኔታ በተለይ በዲያስፖራውና በፋይናንስ ድጋፍ ረገድ የራሱ የሆነ አሉታዊ ተጽዕኖ ይኖረዋል። ዓለም አቀፍ ማህበረሰብና መንግስታት ለአንድ ስብስብ ድጋፍ ወይንም እውቅና ከመስጠታቸው በፊት የደጋፊውን መሰረት አንድነትና ግልጽ የሆነ አመራር መኖሩን ይመለከታሉ። አሁን በዲያስፖራው ዘንድ ያለው ሁኔታ ግን ይህንን የዲፕሎማሲና የዓለም አቀፍ ተቀባይነት እንዲቀንስ የሚያደርገው ነው። ከዚህም በላይ ትግሉ ግልጽ የሆነ የፖለቲካ ግብና አመራር የሌለውም ያስመስለዋል። ተጽዕኖ ፈጣሪ ለሆኑ ዓለም አቀፍ ተቋማት የሚቀርቡ አቤቱታዎችና ጥያቄዎችም ወጥነታቸውን እንዲያጡ ያደርጋል። የፋኖ ትግል በከፍተኛ ሁኔታ ከዲያስፖራ በሚላክ ድጋፍ ላይ የሚመሰረት ነው። ሆኖም ግን ሰዎች የምልከው ገንዘብ ለማን ነው የሚደርሰው የሚል ጥርጣሬ ውስጥ እንዲገቡ የሚያደርጋቸውን ሁኔታዎች ሚዲያ ከፍተው ሳተላይት ተከራይተው ዜና የሚዘግቡ
ዲያስፖራዎች የፈጠሩት። በእነዚህ የውጭ ደጋፊዎች መካከል የሚፈጠር አለመተማመን የገንዘብ ማሰባሰብ ሂደቱን የሚያቀዘቅዘዋል። ሀብትና ንብረትን ለጋራ ዓላማ ከመዋል ይልቅ አንዱ ሌላውን ለማዳከም ወደሚደረግ እንቅስቃሴ ሊወርድም ይችላል። ሰሞኑን ያየናቸው የወረዱ የቃላት ምልልሶችም ለዚህ ማሳያ ናቸው። ሳይ መኮንን ሌባ ነው። እኔ በስልክ ደውዬም አናግሬዋለሁ። ሌባ ጨበርባሪ ነው። ሻለቃ ዳዊት ሲቀደድ የሌለ ታሪክ ሲያወራ በዛ እድሜው እግሩ ወደ ጉድጓድ እየሄደ እንደ ዛፉን ሲከፍት አው እያለ ሰምቶ ቀጥታ ደውዬ ይሄ ሰውዬ 100% ነው የዋሸ፣ አንተ ትክክለኛ ጋዜጠኛ ነኝ ካል ጉዳዩን እኔ የማውቀዋለሁ፣ ግራ ቀኝ እኔን ይሞግተኝ፣ እኔን አብረህ ፊት ለፊት አቅርበን ያልኩት። አይ ሽማግሌ ነው፣ ነገ ለሚሞት ሰው ነው ያለኝ። ነገ ለሚሞት ሰው ለምን ህዝብ ይሳሳታል? ለምን ህዝብ ይዘረፋል? በግንባር ህዝብ በግንባር ስም ያንን ሁሉ ገንዘብ ዘርፎ እንዲህ አይነት ውሸት ሲያወራ ለምን ምናምን ነገር ነው ያልኩት። ግን የመሳይን ሌብነት ለማረጋገጥ ነው የደወልኩት። ሰው ነው ብዬ አይደለም። ጸረ አማራ ነው፣ ጸረ ኢትዮጵያ ነው፣ ቅጥረኛ ነው፣ ባንዳ ነው። እስክንድር የተገነባለት ገጸ ባህሪ አዛኝ ታጋይ ምናምን መስሎ ግን መሰሪ እባብ፣ ክርስቲያንም አይደለም እምነቱ፣ አስመሳይ ነው። ውሸት ነው ቤተክርስቲያን ምናምን የሚሄደው ውሸት ነው። ውሸታም ነው፣ ሌባ ነው። እኔ አብሬ ነው የማውቀው ውሸታምነቱን፣ አጭበርባሪነቱን። እስክንድር ነጋ እያወቀ ነው አላውቅም ያለ፣ እየተናበበ ነበር። እስክንድር ነጋ ብቻ አይደለም ሲጠየቅ የሚጠየቀው። እስክንድር ነጋ ታላቁ እንዲባል ያደረጉት እና ሀብታሙ አያሌው ሁሉ ሌሎችም አሉ። በፈሰሰ በእያንዳንዷ ጠብታ ደም ነው ሂሳብ ፍትህ የሚወራረደው። ከዚህ በተጨማሪም ዲያስፖራዎቹ ፋኖች የፈጠሩት ሽኩቻ በመሬት ላይ ባለው ታጋይ ላይ የሚፈጥረው የሞራል ውድቀት በቀላሉ የሚታይ አይደለም። በውጭ የሚደረገው ስድድብና መከፋፈል በሶሻል ሚዲያ አማካኝነት በቀጥታ ግንባር ወዳለው ታጋይ ይደርሳል። እኛ እዚህ እየተሰዋን እነሱ እዚያ ይባላሉ የሚል ቅሬታ ስሜትን ይፈጥራል። ታጋዩ በደጋፊው ላይ የነበረው እምነት እንዲሸረሸርና የትግል ወኔው እንዲቀንስም ሊያደርግ ይችላል። በዚህ ረገድ እና ሀብታሙ አያሌው ደረሰን የሚሉት መረጃና እሱን የሚያጋለጡበት መንገድ ተጠቃሽ ነው። ኮሎኔሉ ወደ ዳውንት ይሄዳለው ሲል ምንድነው ያለው? ወደ ዳውንት ይሄዳለው ከማጋር አለ። ሁለት ሰው ስም ጠርቷል፣ እጠራዋለሁ። ከአርበኛ ጌታ አስራደና ከአርበኛ አበበ መልኬ ጋር ለመገናኘት ነው የሚሄደው አለ። ለምን ትሄዳለህ ተብሎ ተጠየቀ። ምክንያት ምንድነው? አርበኛ አበበ መልኬ በአንዳንድ ጉዳዮች ስላልተግባባ በግልጽ ይሄንን የምን መናገር ስላለብኝ ምርጫ አይደል። ውሸት ከሆነ ኮሎኔሉ ዋሽቷል፣ አምታቷል ብለው እነሱ መልስ ይስጡ። አበበ ቅሬታ ውስጥ ስላለ እሱ ወደዚህ ይመጣል፣ አርበኛ ጌታ አስራደም ይመጣል። ዳውንት ላይ የተጠና ኦፕሬሽን እንሰራለን ከአፋብኃ ጋር ጭምርን በመቀናጀት በሚል ነው ወደ ዳውንት የሄደው። እንግዲህ ኮሎኔሉ ይሄንን እያለ ሲሄድ ከነዚህ ሰዎች ጋር ተነጋግሯል አልተነጋገረም ለሚለው ማስረጃ የለም። ኮሎኔሉ ስለማለቱ ግን ማስረጃ አለ። ይሄ ብቻ አይደለም፣ የተለየ ኦፕሬሽን በመስራት ዳውንት አካባቢ ውጤታማ ኦፕሬሽን ለማድረግ ዝግጅት ተደርጓል ብሎ ኮሎኔሉ ምንድነው ለወታደራዊ ማጥቃት እንቅስቃሴ የተዘጋጀበትንና ኦሪንቴሽን ሲሰጥ የሚያሳይ ቪዲዮ እንዲደርሰኝም ተደረገ። የጅብ ችኩል ቀንድ ይነክሳል እንደሚባለው በቸኩል ኖሮ እንዲህ ያለ ነገር ተሰራ። ከዛ በኋላ ደግሞ ዳውንትን ይሄንን ቦታ ተቆጣጠረን ምናምን የሚል ዜና ደግሞ እንዲሰራ መጣ። አይሰይድ ነው። ይሄ ጉዳይ እየጠራ እየታየ መሆን አለበት። አመራር የሚሆን ምን የሆነ አካል መጥቶ እንደዚህ ተደረገ ስላለ እየተቀበልን እሱን እያራገበን አንሄድም፣ ሆልድ እናድርገዋለን። በሌላ በኩል ደግሞ የደጋፊዎች መከፋፈል ለተቃራኒ ወገን ትልቅ ፕሮፓጋንዳ ግብዓትም ነው። ተቃራኒ ኃይሎች በደጋፊው መካከል ያለውን ክፍተት በመጠቀም በመካከላቸው የባሰ መጠራጠር እንዲነግስ ያደርጋሉ። ትግሉ የጎጥ ወይንም የቡድን ነው የሚለውን ትረካ ለማጠናከር ይጠቀሙበታል። የአዳዲስ ደጋፊዎችን ተሳትፎም እንዲሁ እንደሚገድበውም ይታመናል። ትግሉን በሐሳብም ሆነ በገንዘብ ሊደግፉ የሚችሉ ነገር ግን ከንትርክ መራቅ የሚፈልጉ በርካታ ልሂቃንና ባለሀብቶች ከሁኔታው በመሸሽ
ራሳቸውን እንዲያገሉም ያደርጋል። በአጠቃላይ የዲያስፖራው አንድነት አለመኖር በትግሉ ሂደት ላይ የጊዜ መጎተትና የሀብት መባከንም ያስከትላል። ነገር ግን ይህንን የትግል ሀሁ አያውቁ ይሆን ተብለው የማይጠረጠሩ በፖለቲካ ተሳትፏቸው አንቱታን ያተረፉ ልሂቅነታቸው ላይ ተናጋሪ አንደበትን የተሸለሙ ሊቀመንበርነታቸው ላይ ኢንጂነርነት ቃል አቀባይነታቸውም ላይ ዶክተርነትን የደረቡ ጋዜጠኛም ፖለቲከኛም መሆንን የተለማመዱ የፋኖ ደጋፊዎች ዛሬም ሀሳባቸው ከስድብና ቧልት አልወጣ ብሎ ይታገላሉ። እንደ ኤርሚያስ ለገሰ ያሉ ከፋኖ ትግል ራሳቸውን ያገለሉ ሰዎችም ታዲያ ለእንደነዚህ አይነት ሰዎች ያላቸው ምክር ይቅርታ ጠይቁ የሚል ነው። መጀመሪያ ሊያጣጥሉት የሞከሩ ግለሰብ ነው የገባው፣ ማስረሻ ነው ብቻውን የገባው ምናምን ሲሉ አሁን ማስረሻ ብለው አነሷትም አይታችኋል። እንደውም አፋሕድ እንደ ድርጅት ገብቷል። ከዛም አልፈው እነ ወይዘሪት መዓዛ መሐመድ እኮ አፋሕድ ማለት ብልጽግና ማለት ነው እኮ አለች። ኮንግራቹሌሽን ብልጽግናዎች፣ አፋሕድ በሙሉ ብልጽግና ከሆነ በነገራችን ላይ ብልጽግናዊ ጥሩ እየሰራችሁ ነው። አፋሕድን ጠቅልላችሁ ብልጽግና ካረጋችሁት በተለይ ዲያስፖራ ያለውን የአፋሕድ ደጋፊ ብልጽግና ካረጋችሁት በአብዛኛው ዲያስፖራ ላይ አቅም ያለው የእስክንድር ሰዎች ናቸው። የእስክንድር ሰዎች በሙሉ ብልጽግና ናቸው ማለት ነው። ከአንደበታቸው ነው የወሰድኩት እኔ። በግራ በቀኝ ወይዘሮ አይ ቲንክ ወጥተሽ ይቅርታ ብጠይቂ ጥሩ ይመስለኛል። እስካሁን ላደረግሻቸው ጥፋቶች መዓዛ መሐመድ ወጥተሽ ይቅርታ ብትጠይቂ ጥሩ ነው እና ራስሽንም ብትሰበስቢ እንደ ወንድም እንደ ታላቅ ወንድም ነው የምነግርሽ። በጣም ብዙ ሰው የጥሩ ስሜት የለውም አሁን ባንቺ ላይ እየሰራሽ ባለሽው አደገኛ ስራ እና ለህይወትሽም ጥሩ አይመስለኝም። በዚህ መልኩ ሰዎች እንደዚህ በጣም ምርር ብለው ሲያነጉ እና አንዳንድ እንትኖቹ ደስ አይልም። ኢኔኒ ኬዝ እኔ አሁን ስለ መዓዛ ላወራ አይደለም። ያም ሆነ ግን ወታ መዓዛ ምንድን ያለችው አፋሕድ ማለት ብልጽግና ማለት ነው አለች። በቃ